زمن جميل كان فيه سمونا، كانت به أمجادنا تتوالى، كانت عزائم أمتي خفاقة، والله أكبر في السماء تتعالى، والله أكبر في السماء تتعالى، والله أكبر في السماء تتعالى. አንደሉስ ሲባል ወደ አእምሮአችሁ የሚመጣው ምንድነው? በኢንስታግራም የምናያቸው የሚያማምሩ ታሪካዊ ህንጻዎች ወይስ የኮርዶባ ተናፋቂ ምስሎች? የአንደሉስ ታሪክ ከዚህም ከፍ ያለ ነው። የአንደሉስን ታሪክ ለመረዳት ከስሙን ጀምር። አንደሉስ ከመባሏ በፊት ምድሪቱ ቫንዳልስ የተባሉ የጀርመን ስደተኛ ጎሳዎች መኖሪያ ነበረች። ቫንዳሊዝም የሚለው ቃል የመጣውም ከነዚህ ጎሳዎች ስም እንደሆነ ይታመናል። አንዳንድ የታሪክ ተመራማሪዎች አንደሉስ የሚለው ቃል ቫንዳሉሲያ ወይም የቫንዳሎች ምድር ከሚለው መጠሪያ ቀስ በቀስ ሲቀያየር የመጣ የቋንቋ አሻራ ነው ይላሉ። ስለ አንደሉስ ስናወራ ዛሬ ስፔንና ፖርቹጋል ተብለው ስለሚጠሩት እንዲሁም በከፊል የደቡብ ፈረንሳይን ግዛቶች ስለሚያጠቃልለው ሰፊ ግዛት እያወራን ነው። አንደሉስ ከታላቅነቷ በፊት ማለትም ከ8ኛው ክፍለ ዘመን በፊት የጥበብ ስፍራ ሳትሆን በጭቆና የታመሰች ቦታ ነበረች። በወቅቱ የአይቤሪያ ልሳነ ምድር በቪዚጎቶች የገዢ መደብ ስር ይመራ ነበር። ማህበረሰቡ በከባድ ግብር፣ በሃይማኖታዊ ጭቆናና በፖለቲካ ሽኩቻ ተውጦ የነበረ ሲሆን ገዢዎቹ በአምላክ ስም በፍትህ እንገዛለን ቢሉም ተግባራቸው ግን ግፍና ሰቆቃ የበዛበት ነበር። ህዝቡ በጭቆና ማቅ ውስጥ በበረታበት ወቅት በገዢውና ተገዢው መካከል ያለው ልዩነት ሲሰፋ በግልጽ የሚታይ ነበር። በተቃራኒው በሌላኛው የዓለም ክፍል ላይ ደግሞ የኡመውያን ኺላፋ እጅግ የተለየ ገጽታ ነበረው። ፍትህ፣ ግልጽ የሆነ የግብር ስርዓትና በአይቤሪያዎች በኩል የማይታይ የተረጋጋ አስተዳደር የሰፈነበት መንግስት ነበር። የአይቤሪያ ህዝቦች ይህንን የኡማያዶች ሁኔታ በጥንቃቄ ይታዘቡ ነበር። ይህ ደግሞ በቪዚጎቶቹ መሪ ሮደሪክ ክህደት የተፈጸመበት ካውንት ጁሊያን የተባለ ገዢ ወደ ሙስሊሞች ዘንድ በመሄድ የጥሪ እጁን እንዲዘረጋ አደረገ። ጁሊያን የሰጠው መረጃን ብቻ ሳይሆን መርከቦችንም ጭምር ነበር። በሀገር ውስጥ ያሉ የተከፋፈሉ ወገኖች፣ የተጨቆኑ ህዝቦችና የዛሉ ገበሬዎች ከነበረው ቀውስ ይልቅ የእስላምን የፍትህ ስርዓት እንደሚመርጡ ያውቅም ነበር። እዚህ ጋር ነው ጣሪቅ ቢን ዚያድ ወደ መድረኩ የሚመጣው። ጣሪቅ ንጉስ ወይም ልዑል አልነበረም። ነገር ግን በሰሜናዊ አፍሪካ ገዢ በነበረው ሙሳ ቢን ኑሰይር ስር የሚመራ አዛዥ ነበር። በ92ኛው ዓመተ ሂጅራ ጣሪቅ ሰራዊቱን በመምራት ጠባቡን ባህር ተሻግሮ እስከ ዛሬዋ ቀን ድረስ ስሙን ወደ ተሸከመችው ስፍራ ደረሰ። ጀበል ጣሪቅ፣ የጣሪቅ ተራራ። ይህም ዛሬ ጅብራልታር የምንላት ቦታ ላይ ደረሰ። ጣሪቅ ስነ ስርዓት ያለውና ጥቂት የሆነን ሰራዊት ይዞ ወደ ፈረሰ ማህበረሰብ የገባው እጅግ የተቀደሰ በሆነው በታላቁ የረመዳን ወር ነበር። ዛሬ እኛ ስለ እንቅልፍ ሰዓትና ስለ ኢፍጣር ዝርዝር ሙሉ ሐሳባችን ቢሆንም በዚያን ጊዜ ግን ረመዳን የእንቅስቃሴና የትግል ወር ነበር። በጾሙ ሙቀት ውስጥ የጣሪቅ ሰራዊት ከንጉስ ሮደሪክ ግዙፍ ሰራዊት ጋር በጓዳሌቴ ጦርነት ተፋጠጠ። ቪዚጎቶች በቁጥር ብዙ ቢሆኑም የተከፋፈሉ ነበሩ። ሙስሊሞቹ ደግሞ በቁጥር ጥቂት ቢሆኑም በጥራትና ዲሲፕሊን የሚመሩ ነበሩ። የዚያ ወር ጨረቃ ተቀይራ ሳታበቃ የቪዚጎቶች አገዛዝ ተንኮታኮተ። ከዚህ በኋላ የመጣው ወታደራዊ ድል ብቻ ሳይሆን ለ800 ዓመታት የዘለቀ ስልጣኔ ነበር። ኮርዶባ ያሉ ከተሞች በዓለም ላይ ካሉ ታላላቅ የእውቀት ማዕከላት ተርታ ተሰለፉ። ግራናዳ በድንቅ የሥነ ሕንፃ ጥበቧ ታወቀች። ኢሽቢሊያ ወይም ሲቪያ እና ሊዝበን የንግድና የባህል መገኛ ሆኑ። ታላላቅ መጻሕፍት ቤቶች፣ ሕክምናና ፍልስፍና የዳበሩባቸው 8 ክፍለ ዘመናት ተከተሉ። አንደሉስ ጥንታዊ ዕውቀቶችን ለዓለም ያበረከተች የብርሃን ድልድይ ሆነች። ነገር ግን ይህ ሁሉ ገድል ያለዛች ወሳኝ የረመዳን ወር ክስተት አይታሰብም ነበር። ይህ ክስተት ረመዳን ከኃላፊነት የምናርፍበት ወይም የድካም ወር እንዳልሆነ ያስታውሰናል። ይልቁንም የዓለምን ካርታ የመቀየር አቅም ያላቸውን ሰዎች የገነባ የመንፈስ ተሐድሶ ነበር። የአንደሉስ በዚህ ወር መከፈት ረመዳን በአላህ እቅድ ላይ ያለንን እምነት በማጠናከር የማይቻል የሚመስለውን ማሳካት እንደሚቻል ያሳየናል። ታሪክ ደግሞ ይህን ላደረጉት ሰዎች ምስክር ነው።